እኔ አንድ ጥያቄ ነበረኝ። ካሁን በፊት አንድ ካፊር ጋር የተከራከርንበት ክርክር መርሐባ አንዴ ከቅርታ ጋር ኮሜንት ላይ ሀበሻ የምትል ትጠይቃለች። እሱ በእኛ በኦርቶዶክስ መጽሐፍ ላይ አይሰማም። በእኛ በኦርቶዶክስ መጽሐፍ ላይ ትክክለኛ ሃይማኖት ሙስሊም ነው ተብሏል እንዴ? አዎ ተብሏል። ላሳይሽ። ሙስሊም ትክክለኛ ሃይማኖት የሚል ቃል በቃል ላሳይሽ። ማየት ከፈለግሽ ያው በእኛ አሁን ገልጫ ሳይሻለህ ሙስሊም ትክክለኛ ሃይማኖት የት መጽሐፍ ቅዱስ ነው? እሺ ወንድም ጥያቄ ምንድን ነው? ማየት ከፈለግሽ ያው ማየት ፈልጋለሁ በኝ አሳይሻለሁ። ያው አሳየኝ። አሁን ተከታታይ ላሳይሽ። እዚህ ጋር እንግባ። ባይብል ሀብ ላይ እንግባ እና እንመልከተው። እኔ አንድ ጥያቄ ነበረኝ። ትጠይቃለሽ? አንድ ጊዜ ትጠይቃላችሁ። እሺ ያው እና ባይብል ሀብ ላይ ገብተናል። ይታይሻል አይደለ? ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛላችሁ። ይታያችኋል። እዚህ ጋር መዝሙረ ዳዊት ላይ እንግባ። ያውና እሺ ምዕራፍና ቁጥር እናስቀምጥ። መዝሙረ ዳዊት ምዕራፍ 35 ቁጥር 16 እዚህ ጋር አሁን እዚህ ጋር ቀጥታ የትገቢያለሽ ሂብሩ የሚለው ላይ ሂብሩ ላይ ቀጥታ እንግባ። እዚህ ብሉይ ኪዳን የተጻፈው መጀመሪያ በሂብሩ እንደሆነ ይታወቃል። ቀጥታ እዚህ ጋር ሂብሩ የሚለው ጋር ራስሽ ገብተሽ ታይዋለሽ። እኔ ማሳየት ብቻ ነው። ሂብሩ የሚለው ጋር እንግባ። እዚህ ጋር መልካም ያው እና እዚህ ጋር ወደ አማርኛ እንቀይረው። ወደ ትይዩ ብራይስጥ ሄድላል። ወደ ትይዩ ብራይስጥ ሄድላል። እዚህ ጋር ይሄን እንጫነዋለን። እዚህ ጋር እንገባለን። አሁን ወደ አማርኛ እንቀይረው። እዚህ መልካም ያው እና እዚህ ጋር ተመልከች። እንውረድ እንውረድ እንውረድ። ያውና ይታይሻል። ምን ይላል ይሄ ቃል? ምን ይላል? እውነተኛው ሃይማኖት ሙስሊም። ያሰላም ያሰላም። የት? መጽሐፍ ቅዱስ ላይ። ይህ ቁርአን አይደለም ያጀማ፣ ሀዲስም አይደለም። እውነተኛው ሃይማኖት ሙስሊም ይላል። ማን የጻፈው? እውነተኛው ሃይማኖት ሙስሊም የት ላይ? ባይብል ሀብ ላይ። ያ ጌታ ሰው መቼ መሰሉት? ኧረ እባክህ ውሸት እያለ ነው እያየህ። እሺ በአንደበታችን ብንናገር ውሸት ነው በሉን። እየተከታተል እያሳየው የገዛ መጽሐፍ ላይ ያው እውነተኛው ሃይማኖት ሙስሊም ይላል። እሺ ውሸት ነው ወንድሜ። እኔ እኮ መጽሐፉ አለኝ። እሺ መጽሐፍ አለሽ? አዎ። እሺ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጽሐፉ አለኝ አይልም እያልኩ እኮ ነው።
ምንድን ነው መጽሐፉ? ምንድን ነው አንተ ያወጣው? ሳታውቂ ነው ምንድን ነው እያልኩሽ እኮ። አንተ ምን ያወጣው? መጀመሪያ መጽሐፉ አለኝ ያልሽው ምን አይነት መጽሐፍ ነው? በመጀመሪያ ስለ አንሻ መደፈሯን አውራ ነው። ስለዛ አታውራ ወሬ። ሻሻ መደፈሯን አሳይኝ። ያሻ መደፈሯን ችግር የለውም። ና ያሳይኝ። ታሳኛለሽ? ለምን ትናደዳላችሁ? ምንም እንዳሰድባት ኮሜንት ላይ ማንም ሰው እንዳይሰድባት አይሻን ስለተናገረች ዝም በሉ እሺ። ሊያመሰግኑን ሲገባ ተመልከት። ወላሂ ላዚም ልታመሰግኑን ሲገባ ይሄንን የደበቋቸውን እኛ ስላሳየናችሁ የገዛ መጽሐፋቸው ላይ እኮ ነው። ወላሂ አይምሮ ያለው ሰው ሊያመሰግነን ሊገባ ነበር። እውነተኛው ሃይማኖት ሙስሊም ነው። በቃ አለቀ። ልታመሰግኑን ሲገባ ግን ትሰድቡናላችሁ። ይቅር ብለናቸዋል። አምላክ ያላህ ሆይ የሚናገሩትን አያውቁምና ይቅር በላቸው። ለማንኛውም ስለ እስልምና ትንሽ ንገረኝ እያለች ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። ገብታችኋል አይደለ? هو الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ ለእርሱ ብቻ መገዛት በፍጹም በእርሱ ላይ ቅንጣትን ሳታጋሩ ማለት ነው። ገብታችኋል አይደለ? ያ ነው ኢስላም። አምላክ አላህ ስብሐነሁ ወተዓላ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይነግረናል። በቁርአን ላይ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። ሰላም እንዴት ነው? እሱ አምላክ አላህ ስብሐነሁ ወተዓላ እየተናገረ እነሆ ይህን እስልምና ሃይማኖት እኔ ደነገግኩላችሁ ለሲሆን አዝዤባቸው የነበረውን እያለ ይናገራል። በተቻለ ልክ እነሆ ነቢያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታያላችሁ። በሱራ ኖህ ላይ ማነው ዩኑስ ላይ ኖህ ምን ይላል? በኡምርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። ቦታቸዋል። በሌላ ቦታ ላይ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ሲሉ ታገኛላችሁ። ሱረት አልማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እኛ ሙስሊሞች ነን ይላሉ ቃል በቃል። ሙሴ ቀጥታ ቃል በቃል ሙስሊም እያለ ይናገራል። የሙሴ ህዝቦች እኛ ሙስሊሞች ነን እያሉ ይናገራሉ። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል። በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ ይላቸዋል። ሙስሊም እነሱም ህዝቦቹ ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስብን፣ እንዲሁም ደግሞ ሙስሊም አድርገህ ግደለን አሉ ይላል። ዮሴፍ እኔ ሙስሊም ነኝ እያለ ይናገራል። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ ዮሴፍ። ሙስሊም አድርገህ ግደለን ጌታዬ ሆይ እያለ ይናገራል። ያዕቁብ ልጆቹን አደራ ልጆቼ ሙስሊም ሆኑ እያለ ያናግራቸዋል። ዶታቸዋል አይደለ? ይህ ነው ያዕቁብ ምናለ ለልጆች ሲናገር ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሞቱና ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ምናለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን የመረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ ይላቸዋል። ልጆቹን ቃል በቃል እኛ ሙስሊሞች ነን ይላሉ። ያዕቁብ 11 ነው ልጆች። ወረድ ብሎ ነው ያለ እዚያው ጋር أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون يا مسلمون لن يروا ينكرون ይህን ይመስላል። እና ኢስላም አምላክ በነቢያት በኩል የተለቀቀው ብቸኛ መለኮታዊ ሃይማኖት ነው። ነቢያቶች እኛ ሙስሊሞች ነን እያሉ ይናገራሉ። ነቢያቶች ሙስሊሞች ሆኑ እያሉ ይሰብካሉ። የነቢያት ተከታዮች እኛ ሙስሊሞች ነን እያሉ ይናገራሉ። አምላክ ራሱ የደነገገው ሃይማኖት እንጂ ሰዎች ምድር ላይ የሚጠራሩበት ሰዎች ምድር ላይ የሰየሙት ሃይማኖት አይደለም። ይችላል አላህ ቃል በቃል በቁርአን ላይ እኔ የደነገግኩት እያለ የሚናገርለት ይሆናል ሃይማኖት ነው ኢስላም። ይህን ይመስላል። እሺ ይህን ተከተሉ እያለ ያዛል። ወላ ተሙቱነ ኢላ ወአንቱ ሙስሊሙን አለ አምላካችን አላህ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ና ክርስትናስ እያለ ይጠይቃል። ኮሜንት ላይ ክርስትናን በዚሁ አንጻር ይህን ጥያቄ ወስደን ብንጠይቀው መልስ የለም። ለምሳሌ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? መጽሐፍ ቅዱስ ላይ አንዲት ቦታ አላዘዘም።
አንድ ቦታ እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሁኑ አላለም። መጽሐፍ ቅዱስ ላይ ሄደን ነቢያቶች ሙስሊም ነን ብሎ የተናገረ አንድ ነቢይ አለ ወይ ከተባለ አንድም ነቢይ ሙስሊም ነኝ ብሎ የተናገረ ማን ነው? ክርስቲያን ነኝ ብሎ የተናገረ ነቢይ የለም። አንድ ነቢይ ልክ እንደሆነ መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘ ነቢይ አለ ወይ? የለም በፍጹም። ቶች አለ እኛ ክርስቲያኖች ነን ብለዋል ወይ ነቢያቶች? አላሉ። እሺ ክርስቲያን ሆኑ ብለዋል ወይ? አላሉ። አምላክስ እግዚአብሔር ነው ክርስቲያን ሆኑ ብለዋል ወይ? አላላ። ታዲያ ከአምላክ ዘንድ እና ከነቢያት ዘንድ እውቅና ከሌለው እንዴት ነው ይህ ሃይማኖት ሰው ሃይማኖት አድርጎ ሊከተል የሚችለው? ይከባድ ነው። እሺ ነቢያቶችን ንገረን። ነቢያቶች በኢስላም የመጀመሪያው ነቢይ አደም ዓለይሂ ሰላም አምላክ አላህ ሱብሓነሁ ወተዓላ ለዚህ ዓለም የመጀመሪያ የመረጠው ሰው ያ የሰዎች መጀመሪያ የሆነውን ሰው ነው። ለራሱና ለሚስቱ እንዲሁም ለሚወልዳቸው ልጆች የአምላክን ሕግና ስርዓት ያስተምራቸው ዘንድ የመጀመሪያ እርሱን መረጠው አምላክ አላህ በቁርአን ላይ ثم اجتباه ربه ይላል። ከዚያም እኔ ጌታ አላህ መረጥኩት አዳምን እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ሁዘይፋ ብን ልየማን የተባለው ሰሓባ ያ ረሱለላህ هل كان آدم نبيا አላቸው። فقال له النبي صلى الله عليه وسلم نعم كان نبيا مكلما አንተ አላህ መልእክተኛ ሆይ ለመሆኑ አዳም ነብይ ነበረን ብለው ጠይቃቸው። አዎ ለዚያውም አላህ ያናገረው ነብይ ነው ብለው ተናገሩ። ታቻው ስለዚህ ታዲያ አዳም ለማን ተላከ ከተባለ አንደኛ ለራሱ የአምላክን ሕግና ስርዓት ይፈጽምና ይከተል ዘንድ፣ ሁለተኛ ሚስት አለችው። አምላክ ለአንድም ሰው ቢሆን ነብይ ሊልክ ይችላል። አያችሁ አይደለ? ከዛልክ ልክ እንደሆነ የሚወልዳቸው ልጆች አሉ። በህይወት ዘመኑ አደም 1000 ዓመትን የኖረ ሰው ነው። በዚያን ጊዜ በርካታ ልጆችን ወልዷል። እነዚያ ልጆችን ማን ነው የአምላክን ሕግና ስርዓት የሚያስተምራቸው ከተባለ ያ አደም ዓለይሂ ሰላም ራሱ። ያሱ ከዚያ በኋላ ነቢያቶችን አላህ በየጊዜው ልኳል። አላህ ከላካቸው ነቢያቶች ለምሳሌ ሄኖክ ወይም ኢድሪስ፣ ልክ እንዲሁ ኖህ ዓለይሂ ሰላም፣ ከዛሊክ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ኤልያስ ወሰላም፣ እነ ዘከርያስ፣ እነ ያሕያ ወይንም ዮሐንስ፣ ከዛሊክ ልክ እንዲሁ መሲሁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ። እነዚህ ሁሉ ቀደምት ነቢያት አምላክ አላህ ሱብሓነሁ ወተዓላ እንደላካቸው ይናገራል። በቁርአን ላይ ማስረጃ ልስጣችሁ። በአንድ ገጽ ላይ 18 ነቢያትን የገለጸበትን ላንብብላችሁ። ወቲልከ ሑጀቱና አተይናሃ ኢብራሂመ ዐላ ቀውሚሂ ነርፈዑ ደረጃትን መን ነሻእ ኢነ ረበከ ሐኪሙን ዐሊም ወወሀብና ለሁ ኢስሐቀ ወያዕቁብ ኩለን ሀደይና ወኑሐን ሀደይና ሚን ቀብል ወሚን ዙርየቲሂ ዳውደ ወሱለይማነ ወአዩበ ወዩሱፈ ወሙሳ ወሃሩን ወከዛሊከ ነጅዚ ልሙሕሲኒን ወዘከሪያ ወየሕያ ወዒሳ ወኢልያሰ ኩሉን ምን አሳቢር ወኢስማዒል ወልየስዕ ወዩኑሰ ወሉጣ ወኩለ ፈضልና ዐለል ዓለሚን። እነዚህ 18 ነቢያት አላህ በአንድ ገጽ የገለጻቸው ናቸው። እነ ሉጥ፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ዮሴፍ፣ እነ ዮናስ፣ እነ ኤልየሳዕ ወይም ኤልሳ፣ እነዚህ እነ ያሕያ፣ እነ ዘከሪያ፣ እነ ዒሳ ወአለይሂ ሰላም ያሪዱ እና እነዚህ ሁሉ ቀደምት ነቢያቶች ናቸው። አምላክ አላህ ሱብሓነሁ ወተዓላ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም በእነዚህ ነቢያቶች መንገድ ላይ ነው የላኩህ እያለ ይገልጽላቸዋል። ለእነዚህ ነቢያት ስገልጥ የነበርኩት ያ አምላክ ነኝ ለአንተም ዛሬ የሚገልጥልህ እያለ ይናገራቸዋል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒል ወኢስሐቀ ወአዩብ እያለ ነገር አላህ ሱብሓነሁ ወተዓላ። እሺ ሙሐመድ ማን ነው ይላል። ሙሐመድ ማለት የመጨረሻው ዘመን ነቢይ ናቸው። መሲሁ ከእርሱ በኋላ የመጡት እርሳቸው ናቸው። ከመሲሁ ከዒሳ ዓለይሂ ሰላም በኋላ የተላኩት እርሳቸው ናቸው። አላህ በቁርአን ላይ ስለ ሙሐመድ ሲነግረን ምን ይላል? ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአምላካቸው የአላህ መልእክተኛ ነው እያለ ይመሰክርላቸዋል። በሌላ ቦታ ላይ ምን ይላል? ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን። ሙሐመድ የእኔ የአላህ መልእክተኛ የነቢያቶች ሁሉ መደምደሚያ ነው እያለ ይናገራል። ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም። እኔ ነቢያቶች መጀመሪያ አይደለሁም መጨረሻ እንጂ እያሉ እንዲናገሩ አላህ ሱብሓነሁ ወተዓላ ያዛቸዋል ማለት ነው። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ዘመን ነቢይ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ አሉ። እኔ አባቴ የአብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ አሉ። አያችሁ አይደል? እኔ አባቴ የአብርሃም የጸሎት ውጤት ነኝ አሉ፣ የወንድሜ መሲሁ ብስራት ነኝ አሉ። የቱ ጋር ይገኛል ከተባለ የኢብራሂም ጸሎት ወይንም ዱዓ ስለ ነብዩ ሰለላሁ ዐለይሂ ወሰለም በሱረቱል በቀራ ላይ ይገኛል።
ረበና ወበዐት ፊህም ረሱለን ሚንሁም እያለ ዱዓ አደረገ። ጌታ ያላህ ሆይ አለ ኢብራሂም ከካዕባን ከሰራ በኋላ ከልጁ ከእስማኤል ጋር ረበና ወበዐት ፊህም ረሱለን አለ። ጌታ ያላህ ሆይ ከዚች ሀገር ለሰዎች አንድ መልእክተኛን አስነሳ ብሎ ለመነ። የትሉ ዐለይህም አያቲክ የአንተን አናቅጽ የሚያነብላቸው የሆነን መልእክተኛ፣ ወዩዐልሙሁም ልኪታበ ወልሕክማ የአንተን መጽሐፍና ጥበብን የሚያስተምራቸው ቁርአንና ሐዲስን አልኪታብ ወልሕክመቱ ይሄ ሱና፣ ወዩዘኪህም ከኃጢአታቸውም የሚያነጻቸውን የሆነን መልእክተኛ አስነስተህ ላክላቸው እያለ ለመነ። ይህን ነቢ ስለ ላ ስለም ምን አሉ? የአባቴ የአብርሃም የጸሎቱ ውጤት ነኝ አሉ። የወንድሜ መሲሁ ብስራት ነኝ ሲሉ የት ይገኛል? ይሄ ሱረት ሰፍ ምዕራፍ 61 ቁጥር 6 ላይ መሲሁ ስለ ነቢዩ ሙሐመድ ስለ ላ ስለም ብስራትን እንደተናገረ እናያለን። ምን ይላል እዚያ ላይ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉ ላህ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ሙበሽረን ቢረሱልን የእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ተልኮ የነበረውን ኦሪትን ወይንም ተውራትን የማረጋግጥ የማልክዳ፣ እንዲሁም ከእኔ በኋላ የሚመጣውን መልእክተኛ ነቢይ የማበስራችሁ ነኝ አለ። ስሙም ሙሐመድ ወይንም አሕመድ የሚባለው አለ። ተመልከቱ፣ ነቢ ስ ላ ስለም ይሄን አስከትለው ምን አሉ? እኔ የወንድሜ መሲሁ ብስራት ነኝ አሉ። ያሽ ነቢያችን ሰለላሁ ዐለይሂ ወሰለም ይህ ናቸው። ባጭሩ እርሳቸው ከነቢያቶች መካከል የመጨረሻው ነቢይ ናቸው። ያለፉትን የነቢያትን ትምህርት አንግበው በጫንቃቸው ላይ ከባድ መስዋዕትን ከፍለው ለዚህ ዓለም ያደረሱ ነቢይ ናቸው። ያንን የነቢያት ትምህርት ያስረሱትን በነቢያት ትምህርት ልውጫ የራሳቸውን ትምህርት ሲያስተምሩ የነበሩትን የአይሁድና የክርስቲያኖችን ስራ አፈራርሰውታል። ለዚያ ነው የሚጠሏቸው። አይሁድም የእኛ መንገድ ብቻ ነው የሚዳንበት ብሎ ሌላውን እንዳለ በስህተት ሲያስተምር ቆየ። ስህተት መንገድን ይዞ አይሁድ። ከዚያም በኋላ ከዚያ በኋላ ክርስቲያኖች መጡ። አንድ እስራኤላዊ ነቢይ መሲሁ ዒሳ ዓለይሂ ሰላም ወይንም ኢየሱስን እንደ አምላክ አድርገው የነቢያት ትምህርት ይሄው ነው፣ ከአምላክ ዘንድ የመጣው ትምህርት ይሄው ነው ብለው ዓለምን ሲያስቱ ቆዩ። ነቢ ስ ላ ስለም መጥተው ድምጥማጣቸውን አጠፉላቸው ትምህርታቸው። ለዚህ ነው የሚጠሏቸው ዛሬ። ሰው እስከ ዛሬ ሰውን እያመለከ ይቆይ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ልኮ አላህ ስብሐነሁ ወተዓላ ከጨለማ ወደ ብርሃን ይህን ዓለም አወጣው። አኽረጀ አላሁ ቢሂ እናስ ሚነ ዙሉማት ኢለ ኑር። ጀግና ናቸው ነቢያችን ሰለላሁ ዐለይሂ ወሰለም፣ ጀግና ናቸው። ታሻላ ያን የአብርሃምን የኢስሐቅ የያዕቁብን መንገድ ዳግም ለትውልድ ሂድና አስተምር አላቸው አላህ። ثم جعلناك على شريعة من الأمر ከዚያም ከእነርሱ በኋላ በዚህ በህግ ላይ ያደረግኩ ፈተቢዐሃ ይህን መንገድ ህግ ተከተል አላቸው። ወላ ተተቢዕ አህዋእ አለዚነ ላ ያዕለሙን እነዚያ የማያውቁትን ሰዎች ስሜታቸውን መንገዳቸውን አትከተል አላቸው። አላህ ስብሐነሁ ወተዓላ ዳግም የነቢያትን መንገድ ለትውልድ ያድሱ ዘንድ ነው የላካቸው፣ ባጭሩ ለሌላ አይደለም። በል ጃአ ቢልሐቅ ወሰደቀ ልሙርሰሊን ይልላቸዋል አላህ። በእርግጥም ሙሐመድ እውነትን ይዞላችሁ መጥተዋል፣ የቀደሙትንም ነቢያቶች አረጋግጦላችኋል ይላል። ሙሉ ቁርአንን ብታነቡ ስለ አብርሃም ጻድቅነት ያወራል፣ ስለ ያዕቁብ ጻድቅነት ያወራል፣ ስለ ኢስሐቅ ጻድቅነት ያወራል፣ ስለ መሲህ ጻድቅነት ያወራል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ነቢዩላህ ዒሳን በተለይ አጠራር የሚጠሩበት ነበር። ጻድቁ የአላህ ባሪያ እያሉ ይጠሩታል። የሚገርማቸው ወአቁሉ ከማ ቃለ ልዓብዱ ሷሊህ ይላሉ። ቃል በቃል ጻድቁ የአላህ ባሪያ እንዳለው እኔ እምላለሁ ይላሉ። ጻድቁ እያሉ ይጠሩታል። እርሱም ዒሳ የሚገርማቸው ሐዲስ ላይ ስለ እርሳቸው በሚያነሳ ጊዜ የትንሣኤ ቀን ሙሐመድ ብሎ ዝም አይልም። ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላል። ምልጃ በሚጠየቅ ጊዜ የትንሣኤ ቀን አማልደን ሲሉት ጊዜ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላል። አማልደን ከአላህ ዘንድ ሲሉት ሰዎች ሁሉ መሲሁን ይመጡና እኔ ላማልዳችሁ አልችልም፣ ምክንያቱም በምድር ላይ ስመለክ ነበር ብሎ ይናገራል። ወረበል ከዕባ ይናገራል። ከአላህ ውጭ እንደ አምላክ ተደርጌ ስመለክ ነበር። ታዲያስ ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ጋር ሂዱ አይደለም የሚለው፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ከነ ማዕረጋቸው ነው የሚያነሳቸው። እርሳቸው እርሱን ይወዱታል፣ ጻድቁ የአላህ ባሪያ እያሉ ይጠሩታል። እርሱም እንዲሁ ስማቸውን ብቻ ጠርተው ዝም አይልም ሰለላሁ ዐለይሂ ወሰለም ይላል። ነቢያቶች ምን ያክል እንደሚወደዱ አያቸው አይደለ? አንዱ ሌላውን ያከብራል፣ አንዱ ሌላውን በጣም ይወዳል። እና ነቢያችን ሰለላሁ ዐለይሂ ወሰለም ያለፉትን የነቢያትን መንገድ ሊያስተምሯቸው ነው የመጡት።
ነቢያትን ሁሉ ጻድቅ ናቸው ብለው ነው የሚያስተምሯችሁ። እንደ ጳውሎስ ወደ በአንዱ በአዳም ምክንያት ኃጢአት ወደ ዓለም ገብቷል ብሎ ነቢያትንም ሁሉ ጭምር ኃጢአተኛ ሊያደርጉ አልበጡም እርሳቸው። ዛቸዋል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ግን እነዚህ ያለፏቸው ነቢያቶቻቸው ሁሉ ጻድቆች ናቸው እያሉ ቃል በቃል ጻድቅ እያሉ እያነሷቸው ነበር ሲያስተምሩን የነበሩት። ይህን ይመስላል። እሺ ጥያቄ ያለው መግባት ይችላል። ከተመለሰልሽ ሌላ ጥያቄ መጠየቅ ትችላለሽ። ኮሜንት ላይ የጠየቀች ስለሆነ ነው። አንድ ክርስቲያን ለሰሆነ እየመለሰን ያለ ነው። እሺ ጥያቄ ያለ። ሰላም አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ። ልጠይቅ? እሺ ጠይቅ። እሺ እሺ ጠይቁ። አንድ ጓደኛ ጠይቅልኝ ብላኝ ነው። እሷ ቲክቶክ ስለማትጠቀም ማለት ነው። ስለ ባሉ ሀገር ማለት ነው የብቻ ነው ያሉትና እሷ ሳውዲ ነው ያለችው፣ እሱ ደግሞ ኢትዮጵያ ነው ያለው እና ያኔ በጣም በትንሽ በትልቁ በጣም አንግባባም ማለት በተጣላን ሰዓት በጣም ያናድጀኛል እና እኔ ካጠይቀዋለሁ አለ በተጣላን ሰዓት። እሱ ደግሞ እንትን አይለኝም ያኔ አልተረዳኝም ንዴት እና የኔን እንትን እና አልፈታሽም ይለኛል። ሁሉ ጊዜ በተጣላን ሰዓት እጠይቀዋለሁ ያኔ እና እንዴት ይታያል ይሄ በመጠየቄ ወንጀለኛ ሆናለሁ እንዴ? አዎ በተነጋገሩ ወይንም በተጣሉ ቁጥር ዝም ብለው ኒካ መጠየቅ ተገቢ አይደለም። እሱ ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም አዩማ እምረአቲን ሰአለት ጠላቅ ሚን ገይሪ በእሲን ሐራመ ዐለይሃ ራኢሐተል ጀና አሉ። ማንም ሴት ያለምንም ምክንያት ከሜዳ ተነስታ ባሏን ፍች የምትጠይቅ ሴት የጀነት ሽታ በእርሷ ላይ እርም ተደርጋለች አሉ። ልክ እንዲሁ ያለምንም ምክንያት ከሜዳ ተነስቶ ሚስትን የሚፈታ ሰው እሱም ላይ የጀነት ሽታ እርም ተደርጋለች። እኩል ነው። ነገር ግን እዚህ ቦታ ላይ ለምንድነው ሴቷን ጫን ያሉት? ፍችን መጠየቅ እንዳታበዛ። ምክንያቱም ሴት ልጅ በባህሪዋ የሆነ ከተቆጣች ምን ካለች ቶሎ የመናደድ እንዲሁም ስትደሰት በትንሽ የመደሰት ባህሪ አላት። በዚያ ምክንያት ተነሳስታ በፍች እንዳትጠይቅ ነቢ ሰለላሁ ዐለይሂ ወሰለም ሊገቷት ዘንድ ትዳሯ እንዳትበትል ራሷ ብለው ማለት ነው እንዳትጠይቅ ዘንድ ይህን ቃል ጠበቅ አድርገው ለዚያ ነው የተናገሩት። እንዳጠቃላይ ሴት ልጅ ቶሎ በተናደደች ቁጥር ፍች መጠየቅ የለባትም። ባልም ያንን ነገር ከግምት አስገብቶ ስለጠየቀች ብሎ ቶሎ መፍታት የለበትም። ሰብሮ ማድረግ አለበት። እሱ ስለ እስልምና ባውቀው የሚጠቅመኝ ነገር ንገረኝ። አሁን የነገርኩሽ ሁሉ እሱ ግን እኮ ሚዲያ ላይ እኮ አይደለም ግን በጣም ያኔ አንተን አላልም ማለት ምንም አንግባባም ማለች አንስማማም። እሱም ደግሞ አርጋት ታርግ ያልኩትን ተማረጋ አይመለስም። በጣም ያኔ እንትን አንልም ማለት በቃ ያኔ አልፈታኝም እንጂ አንግባባም ማለት። ስለዚህ ብጠይቅ ምን ችግር አለው? እንደገና ደግሞ ምሌ ነበረ ላይ አንድ ቀን ያኔ ተጣልተን ወላሂ እሱ ጋር ላልቀመጥ ብዬ ምሌ እንደገና ሽማግሌ ተውና ተው ብሎ አስታርቆን ከሰው አልወጣም ብዬ ቀጠልኩኝ። መሀል ላይስ እንዴት ይታይልኛል ስላለኝ አንድ ሰው ወላሂ ብሎ ያን ቃሉን ካፈረሰ እንትን ማለት አለበት። ከፋረት የሚን አለበት። 10 ድርሃም መብላት ካልቻለ 3 ቀን መጾም፣ ከማን ነበር ቻለ 10 ድርሃም መብላት ካልቻለ 3 ቀን መጾም ይላል። ያ እሺና ፍቻ ተጠይቅ ለሆነው ላልሆነው እንትን ሰብር ታድርግ። እሺ ከላይ እዝራ እሺ ሁሱ እንዴት ነህ? ሰላም ነህ? አሎ ማን ነው? እንዴት ነህ? አለ ክርስቲያን ነህ? ስሜ ይናገር። እሺ ክርስቲያን ሆንከው እግዚአብሔር ክርስቲያን ሆን ብለህ ነው ወይንስ በራስህ ነው? አንተ እንደሆንከው አንተ ሙስሊም እንደሆንከው ነው። እኔን በጊዜ ትጠይቀኛለህ። እግዚአብሔር ክርስቲያን ሆኖ ብለህ ነው ክርስቲያን ሆንከው ወይንስ በራስህ ነው? አንተ እንደሆንከው ነው የሆንኩት። አንተ ቤተሰቦች ስለወለድኩ ነው የሆንከው። ለዛ ነው የሆንኩት። እኔ ቃል በቃል አምላክ ያለህ ወደ እኔ ጥያቄውን ተገለብጠው ልመልስልህ። ቃል በቃል አምላክ ያለህ ሙስሊም ሆኖ ብሎ አዞኛል። ለዛ ነው አልኩ። አሁን እኔ ልከራከር ምናምን አልገባሁም። ልጠይቅህ ነው። አንተ እዚህ ጋር የምትቀመጠው ደግሞ ለመጠየቅ ነው አይደለ? አሁን ቅድም ከእናንተ መጽሐፍ አዳምጠኝ ከእናንተ መጽሐፍ ላይ
ከኛ መጽሐፍ ላይ ማለት ነው ኢስላም ልክ ኢስላም ምናምን የሚለው የት ጋር ነው ያለ? አሳይ። ቅድም ሳሳይ ነበር ካልነበርክ ማለት መጨረሻ ላይ ነው የገባሁትኝ። ይኸው ገብቼ ነበር ላይ አስገብታችሁ የነበረ ኔትወርክ አቋርጦኝ ነው የወጣሁት። እሺ አይታለ ላይ ቁራምቱ ለበረካት ወሬ ሰላም አሳየኝ። አይተሃል አይደለ? ስትናገር ነበር አሳየኝ ማለት ሙሉ አላየሁም። ከዛ ነው እናሳየውና አንድ ያው ከተበት ይዛል። አው ሌላ ቦታ ያሳይ ከተበት ሃይማኖት ሙስሊም ሚል አለ ቃል በቃል ማሻአላህ ዋይፋው ሊያብራ እንተራውራል እና ዝራ እንዴት ነው ዝራ ይመስገነው አለ ላይፍ እንዴት ነው? ምሽት ነው አይደል? ኢትዮጵያ መስቀል መሰለኝ እኛ ጋር መሽቷል። መሸኛ ነበር ልተኛ ስል ነው እንደውም ያየሁትና እሺ ያለ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ዝራ አላውቅም። እንግዲህ የመጀመሪያ ቋንቋ ብለን ምናምነው እኛ ግዕዝ ነው። እንግዲህ ሌላ ካለ አላውቅም። በዕብራይስጥ እንደተጻፈ ታውቃለህ አይደለ? በዕብራይስጥ የተጻፈው አዲስ ኪዳን ነው ብለን እኔ የማምነው እንደዛ ነው። አይደለም በአዲስ ኪዳን እንደውም በግሪክ የተጻፈው ያው በምንም ይሆን እኔ ዞሮ እኔ ጋር የደረሰው መጽሐፍ በአማርኛ ነው። በምንም ይሆን በምን በአማርኛማ እስልምና እውነተኛ መንገድ ነው ብለው ተርጉመው እንዲያስቀምጡለት ከጠበቅ ስህተት ነው። አማርኛው መጽሐፍ ቅዱስን ከሆነ እየጠበቅ ያለው በአማርኛ ጽፈው ሙስሊም ትክክለኛ እምነት ነው ብለው ሊተረጉሙላቸው አይችልም። አሁን እንዴት ስለምናደርገው የገዛ መጽሐፍን በሂደት በዕብራይስጥ እናሳያለን። በዕብራይስጡ ላይ ያው እና እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ ባይብል ይላል። ይታያል እዝራ? እሺ ያየው ነው አሳይ። ባይብል ሀብ ይላል እዚህ ጋር ጀነሲስ የሚለውን መጀመሪያ ተቃን ሁሉም መጽሐፎች ያሳያል። እዛ የዕብራይስጡን እናየዋለን። ዕብራይስጡን ቀጥታ ወደ አማርኛ ወደ ቋንቋችን አማርኛ ስለሆነ የምንረዳው ወደዚያ እንቀይረዋለን። ጀነሲስ የሚለን ተጫ ነው ያው እና ይታያል። ኦሪት ዘፍጥረት አለ። በመጨረሻው ራዕይን አሳየው ወደታች ዮሐንስ ራዕይ መጨረሻ ላይ ይታያል አይደለ? ዮሐንስ ራዕይ መጨረሻ ላይ አለ። አሁን ሄድና ክፈትለት ምዕራፍና ቁጥር አስገባለት እና ወደ አማርኛ ብቻ መቀየር ነው። እናንተ መመሪያቸው ቁርአን ብቻ ነው ወይ ይላል ኮሜንት ላይ። የነቢ ሰለላሁ ዐለይሂ ወሰለም የተሰጣቸው መለኮታዊ መጽሐፍ ቁርአንና ሐዲስ ነው። ሁለት ነው መመሪያቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኦቲቱል ቁርአን ሲባል የእርሱን አምሳያ ተሰጥቻለሁ እያሉ ይናገራል። አሁን ማለት ነው ብዙ እናንተ ስታወጡ እየነገራችሁኝ እኔ መጽሐፍ ቅዱስ እጄ ነው ቁጭ ያልኩትኝ እና ምን ላይ እንዳለ ንገሩኝ። ለእኔም ለተመልካችም ጥሩ ነው። የት ጋር ነው? ከነ ምዕራፉ ከነ ቁጥሩ ተናገር። አማርኛን ከፈለክ የጠበቅኩ እያልኩ እኮ ነው። ቅድም ምን አልኩኝ? በአማርኛ ተርጉመው ሙስሊም የሚለውን ቃል ያስቀምጡልህ። ዕብራይስጡን እናሳይህና ይሄ ከተስማማ ተስማማ፣ ያልስማማ አልቀበልም ዕብራይስጡን እኔ አማርኛ ትርጉም ብቻ የምቀበለው ቃል እዚሁ ጋር ማቋረጥ ትችላለህ። ስለዚህ እኔ ከአንተ ጋር ሳወራ አንተ እንዳልከው ብቻ ነው መሆን ያለብኝ ማለት ነው። እንዳልከው አይደለም። የገዛ መጽሐፍ ነው ወይ ሄዳ ከሰዎችን ጠይቅና ነገ መምጣት ትችላለህ። ያለሁኝ መጀመሪያ የተጻፈበት በምን ቋንቋ ነው በላቸው ብሮሃል። ሁሱ እየሰማኝ ከሆነ ከቄሶች በላይ እኮ መጽሐፍ ቅዱስ እጄ ጋር አለ እኮ። እነሱን ብጠይቃቸው እኮ ከዚህ አንብበው ነው የሚጠይቁኝ የሚነግሩኝ አይደለ? ከዚህ ያወቁትን ነው የሚነግሩኝ። ስለዚህ ምዕራፉን ቁጥሩን ንገረኝ። ምዕራፍና ቁጥሩን ንገረኝ። ምዕራፍና ቁጥሩን ለምን አትናገርም? አንድ ስማኝ። እናት ቋንቋ ምንድን ነው? የባይብል እናት ቋንቋ ምንድን ነው? የመጀመሪያ ቋንቋ በምንድን ነው እያስጻፈልህ ባይብል ማለት ነው? መጽሐፍ ቅዱስ የመጀመሪያ ቋንቋ ምንድን ነው? እሺ ቆይ በዕብራይስጥ መጽሐፍ እናንተ ምን ያክል እርግጠኛ ናችሁ? ማን ነው የነገራችሁ? ማን አላችሁ? ከየት አመጣችሁት? ንገረኝ እስኪ። ምን ያክል እርግጠኛ ነህ? ማን ነው ያለው? የትኛው ሰው ነው ያለው? የትኛው ሰው ነው ያለው? በዕብራይስጥ ነው የተጻፈው ብሎ የተናገረ መጽሐፍ ቅዱስ ላይ ያለ ወይስ ደግሞ ሌላ መጽሐፍ ላይ ማን አለ? ንገረኝ እስኪ። የሆነ ማስረጃ ይኸውልህ። ለምሳሌ አሁን የሰው ልጅ ፍጥረቱ ማን ነው ብትለኝ አዳም ነው። አዳም ፍጥሩም እንደመሆኑ ማን ነገረህ? አለ ማን? እኔ ሙሴ ነገረኝ እልሃለሁ።
ምክንያቱም የኦሪት ጸሐፊ ሙሴ ነው። ለመጨረሻ ጊዜ አዳምጦች ነቢያቶች ቋንቋቸው ምን እንደሆነ ይታወቃል። ስላታውቅም አንተ ወይም የአይሁድ ተናጋሪዎች ምን እንደሆነ ቋንቋቸው ይታወቃል። እስካሁን ይታወቃል። ቋንቋቸው ዕብራይስጥ እንደሆነ ግልጽ ነው። እሺ ኦሪት ላይ ነው ወይ ዘፍጥረት ላይ ነው ያለው ይሄ ቃል ወይስ የት ጋር ነው ያለው? ማለት አሁን ሙሴ ከሆነ የተናገረው ሙሴ ዕብራይስጥ ነበር የሚያወራው። ሙሴ 5ቱን መጽሐፍ ተጽፏል። የብሉይ ኪዳንን 5 መጽሐፍ ከጅማሬ እስከ እስከ ኦሪት ዘፍጥረት ኦሪት ዘጸአት የሚባሉት እነዚህን እሱ ሙሴ ጽፏል። ሙሴ የሚናገር የነበረው ዕብራይስጥ ነው ወይስ? እሱ ለመጽሐፉ ማስረጃ ምንድን ነው? እንዴት አውቃለሁ? ለምኑ? ሙሴ እንደጻፈ ሙሴ ነው የጻፈው። መጽሐፍ ቅዱስን 5ቱን አንቀጽ የጻፈው ሙሴ ነው። ማስረጃው ጣና ትልቁ ላይ ነው። እንደሱ ነው የምትፈልገው አይደለ? ማወቅ አትፈልግም? እሺ አሁን ማስረጃው ሙሴ እንደጻፈው አሁን ይኸውልህ መጽሐፍ ቅዱስ ላይ ያላወጣልህ አልችልም። ምክንያቱም መጽሐፍ ቅዱስ ላይ ሙሴ ይህን ጽፌዋለሁ አይልም። እኛ የምንቀበለው ደግሞ መጽሐፍ ቅዱስ ብቻ አይደለም፣ ብዙ ባይብሎች አሉ እኛ የምንቀበላቸው መጽሐፍቶች። አንተ ማስረጃ ምንድን ነው? ንገረኝ። ማስረጃ ምንድን ነው? አንተ ዕብራይስጥ ሙሴ አንተ አሁን እያልከኝ ያለው ስማ፣ የምታዳምጥ ከሆነ አዳምጥ። በጨበጣ ማውራት የለም እዚህ። በጨበጣ ያወራል። ሰላም አለይኩም። ክርስቲያኖች ከይቅርታ ጋር ይሄ አማርኛ ነው ተተርጉሞ የተሰጣቸው ትርጉም እኮ ነው። እኔ ለምሳሌ ቁርአን አለ አማርኛ ምንድን ነው ካላችሁ ወይ የቁርአን ትርጉም ነው እኮ የምንለው። የቁርአን ትርጉም ነው። ቁርአኑ ምንድን ነው ከተባለ አረብኛ ነው። ምክንያቱም ያ ነቢይ ሲላክልኝ ጊዜ ሲናገርበት የነበረው ቋንቋ አረብኛ ነው። ዕብራይስጥ ምንድን ነው ከተባለ የክርስቲያኖች መጽሐፍ፣ አማርኛ ምንድን ነው ከተባለ የመጽሐፍ ቅዱስ ትርጉም ነው። እሱ መጽሐፍ ቅዱስ አይደለም፣ የመጽሐፍ ቅዱስ ትርጉም። በምን ቋንቋ ነው መጀመሪያ የተጻፈው? ዕብራይስጥ። ልክ እንደ አዲስ ኪዳን በግሪክኛ ተጽፏል። ገብታችኋል አይደለ? ይህም ቢያንስ እኛን ለምነን መሄደች። እሺ ካላመንክ ቄሶች ሄዱ እና ጠይቀህና ነገር እናስተናግድሃለን። በምን ቋንቋ ነው የተጻፈልኝ ይህ መጽሐፍ? እናንተ ትርጉማቸው የሰጣችሁኝ ይበላቸው። ገብታችኋል አይደለ? ከዚያ ዕብራይስጥ ይሉታል አይደለ? የገዛ መጽሐፋቸው ላይ ይሄንን ቀጥታ ቃል በቃል ምን ይላል መጽሐፋቸው ላይ? ሙስሊም ትክክለኛ ሃይማኖት ነው ብሎ ተቀምጧል። ምን እናድርገው? ይህን ስላየ ተናዶ ነው ልጁ። ምን ላሳያችሁ? የገዛ መጽሐፋቸው ላይ ሙስሊም ትክክለኛ ሃይማኖት ነው ይላል። ምን ይደረግ? እኛ ምን እናድርግ? ያው እውነተኛ ሃይማኖት ሙስሊም ይላል። ወደ እንትን ልበልላችሁ እኮ እንዴ ያውና እውነተኛ ሃይማኖት ሙስሊም። ይሄን ስላየ ልጁ ጎለ። ይሄን አማርኛ መጽሐፊ ላይ ያሳየኝ አለ። እንደሱ ሙስሊም ነው ትክክለኛ ሙስሊም ብለው እንዲተረጉሙልህ ጠብቀህ ነው ወይ? የኢትዮጵያ ቄሶች ያ ከሆነማ በቀጥታ ስለሙ እያሏቸው እኮ ነው። ስለሙ ብሎ ይጽፍልሃል እንዴ? አንተ ይህንን ሙስሊሞች ያገኙልህ አይደለ? ሙስሊሞች እንድታመሰግኗቸው ይገባ ነበር። የገዛ መጽሐፍ ላይ ዕብራይስጡ ላይ ሄዳ እስኪ እኔ በራሴ ለምን አላየውም ብሎ ሰው የት ጋር ያገኘኸው ብሎ ጠይቆ ሄዶ ማየት ማረጋገጥ። ምናልባት እኛ ጽፈነው ከመሰላችሁ ማለት ነው። እዚህ መጽሐፋቸው ላይ በጣም በርካታ እውነታዎችን ታገኛላችሁ። ሙሴና አሮን ወደ መካ ሄደው ሀጅ አድርገዋል። ይህን ማየት የሚፈልግ ክርስቲያን ካለ አሳየዋለሁ። ሙሴና አሮን ወደ መካ ሄደው ሀጅ አድርገዋል። ቃል በቃል ወደ መካ ሄዳችሁ ሀጅ አድርጉ እያለ እግዚአብሔር አዟቸዋል። አላህ ሙስተዓን። እሺ ጥያቄ ያለው ካለ መግባት ይችላል። ጥያቄ ያላችሁ ቀጥሉ። የገባችሁ ልጆች። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ አለ። እኔ አዲስ ሰለምቴ ነኝ። የምኖረው ስደት ላይ ነው። ማለቴ በሱቅ ላይ ቆሜ ስራ መስራ እንትን መግሪብ ሰላት ሁሌም ያመልጠኛል። እንዴት ላድርግ? ሶላትን ማሳለፍ የለብህም። ወንድም ጊዜውን ጠብቀህ መስገድ አለብህ። ጊዜውን ጠብቀህ መስገድ አለብህ። ሶላትን አታሳልፍ። አላህ ስብሐነ ወተዓላ በቁርአን ላይ ሐፊዙ ዐለ ሰለዋት ይላል። አደራ ሶላቶቻቸውን ጠብቁና ስገዱ ብሎ ተናግሯል። ስለዚህ አይቻልም፣ አይፈቀድም። ሶላትን ከጊዜው ማሳለፍ ተገቢ አይደለም። እሺ እና አሰሪያቸውን ተናገሩት፣ ንገሩት። ሶላት ጊዜ አለብኝ እና እሱ እንዳልፈኝ አልፈልግም፣ ሶላቴን መስገድ አለብኝ። ስለዚህ የሶላት ሰዓት ፍቀድልኝ ብላችሁ አስፈቅዱት።
እሺ እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እሷ አለን አልሐምዱሊላህ። ጥያቄ ነበረኝ። እሺ ከላይ አንዴ ተመስገን እንዴት ነህ ጠይቂያለሽ? ሰላም ነው አለን ደህና ነህ? እግዚአብሔር ይመስገን። አይ እኔ ክርስቲያን ነኝ። አንድ ጥያቄ ልጠይቅ ብዬ ለዛ ነው የገባሁት። እሺ ጥያቄ ምንድን ነው? ኢየሱስ ክርስቶስ ሞቶ ለእኛ ብሎ ሞቶ ከ3 ቀን በኋላ ተነስቷል። እሺ እዚህ ጋር አልሞተም እያሉ ነው። አልሞተም፣ እሱም ሰው ልጅ ነው፣ እንደኛ የተፈጠረ ሰው ነው፣ ይበላል ይጠጣል እያሉ ነው። ስለዚህ ለእኛ ብሎ ሞቶ የተነሳ ነው። ኢየሱስ ክርስቶስ እንደኛ ሰው ነው፣ ሰው ነኝ ብሎ ቃል በቃል ተናግሯል። ልክ እንዲሁ ደግሞ ኢየሱስ ክርስቶስ እንደኛ ይበላ ነበር ይጠጣ ነበር። ይህን አታውቅም? እንደኛ ይበላ ይጠጣል እንዴ? አዎ በደንብ አድርጎ ይበላል ይጠጣል። ላሳይህ፣ ማየት ትፈልጋለህ? ይበላል ይጠጣል። የፈጣሪ እንደዚህ እየተፈጠረ ለእኛ ብሎ አልሞተም። ይበላል ይጠጣል። ልክ እንዳንተ የአሳ ስጋ ምናምን ምንም እንደበላ ሁሉ ላሳይህ። ቂጣ ምናምን የአሳ ስጋ እንዴት ማለት አለ ነው መጽሐፍ ላይ እንዲህ እሱ የበላው እየጠጣ የተጻፈ? አዎ ኢየሱስ ክርስቶስ ይበላል ይጠጣል። አዎ አሳይኝ እሱ ነው። ኦኬ አሳይኝ ቦታውን እናሳያለን። እሺ 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 ምስኪን እሺ የዮሐንስ ወንጌል ምዕራፍ 11 ቁጥር 19 11-19 وكان يسوع يأكل ويشرب كأرى 11-19 በፋይል እኔ ጋር አለ ወይ ላሳየው? እኔ በፋይል አለ እየተዘጋጀ በፋይል አለ። ይቻላል። ዮሐንስ 11-19 ያው እና ኢየሱስ ክርስቶስ ይበላ ይጠጣ ነበር። ያው እና የሰው ልጅ እየበላና እየጠጣ መጣ ይላል። እነርሱም እነሆ በላተኛና የወይን ጠጭ የቀራጮች የኃጢአተኞች ወዳጅ ይሉታል፣ ጥበብም በልጆቿ ጸደቀች ይላል። ቀጥል ሌላኛውንም ማውጣለት። ሌላኛው እኔ ጋ ያለው የተኛ ያልከውን የቅድሙን ቅርብ ያለው ማለት ነው። እንደሚተኛ ያወጣለት። እሺ كذلك يسوع كان يأكل العسل ያው እና ኢየሱስ ክርስቶስ ይበላል ይጠጣል። ምን ትላለህ? ኢየሱስ ክርስቶስ እንደኛ የተፈጠረ ነው፣ ሰው ልጅ ነው ያልኩ ነው አንተ በዚህ መጽሐፍ ላይ ያለው። እኛ የሚመልከው አምላክ እኮ እኛ ሰው ነው እንደ ያመልከው ያለው እኛ ሰው ነው። ሰው ነኝ ብሎ ደግሞ ተናግሯል። ኦኬ ለምሳሌ አሁን ዓለምን የፈጠረ ሰውን የፈጠረ ፈጣሪ አንድ አይደለም እንዴ?
ኢየሱስ ክርስቶስ ሰው ነኝ ይላል። እንግዲህ ሰው ደግሞ የተፈጠረ ፈጣሪ አንድ አይደለም። እንደ ፈጣሪ አንድ አይደለም፣ ሁለት ፈጣሪ አለ እንደ እኛን የፈጠረ ሰው ልጅ የፈጠረ ፈጣሪ ዋው አንድ ፈጣሪ ነው ያለው። ግን እንደ ክርስትና አንድም ሶስትም ነው ብለው ያምናሉ። ሶስት እንዴት ኦኬ ማለት አብ ወልድ መንፈስ ቅዱስ አምላክ ናቸው ብለው ያምናሉ። ይህን ይመስላል። ዋኛው አየሽ፣ ሌላ ጥያቄ ያለ ሰው ካለ ይቀጥል። ማሂ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አለ አልሐምዱሊላህ አለን። ግን ኡዱ የሴቶችና የወንዶች ይለያል እንዴ? ግማሾቹ ውስጥ ጠይቃቸው ጸጉርሽን ሸፍነሽ ነው ኡዱ የምታረጊ አሉ። ግማሾቹ ደግሞ ችግር የለም አጅነቢ ከሌለ ክፍት አድርገሽ ኡዱ ማለት ትችላለሽ አሉ። አይለያይም። የወንድም የሴትም አንድ ነው። እሺ ሁሱ ሱቅ ላይ ስንሰራ ከአጅነቢ በስራ ዙሪያ ብንነካካ ማለት ሂሳብ ስንይዝ ወደ ይጠፋብናል እንዴት ነው ይላል። እሺ ጥንቃቄ አድርግ በቻልከው አቅም ላለመነካካት። ሳታስበው ግን ገንዘብ ስትሰጣት ወይንም ስትቀበል ምናምን እንዲህ ሳታስቡት ብትነኩ እሱ እንደ ወንጀል አይቆጠርባት። እሺ ተመስገን። ሌላ ጥያቄ አለ? እና ኢየሱስ ክርስቶስ ሰው ነኝ ብሎ ቃል በቃል ተናግሯል። ይበላ ነበር፣ ይጠጣ ነበር፣ ይተኛል እንደማን እሱ እዚህ ጋር የእኛ በላ ነበሩ እንዴ? ዓለምን የፈጠረ ሰው ልጅ ነው የፈጠረ ፈጣሪ አንድ አይደለም ወይ? አንድ አይደለም፣ አንድ ነው፣ ሁለት ነው። አንድ አይደለም ፈጣሪ አንድ ነው እንጂ ሁለት እንደዚህ ይፈጠራል? እሱ ነው። እኛም እኮ ግራ የገባን እሱ ነው። ሶስት ናቸው እንግዲህ በክርስትና አብን ፈጣሪ ነው፣ ወልድን ፈጣሪ ነው፣ መንፈስ ቅዱስን ፈጣሪ ነው ብላ ያምናሉ። ሶስት ነው። ሙስሊሞች ማመን እሱ ማመን ማለት ሰው ልጅ አይደለም እንዴ? ሙሐመድ ነቢ ሰለላሁ ዐለይሂ ወሰለም ሰው ናቸው። አዎ ሰው ናቸው። አዎ እነሱ ሰው ናቸው። እናንተ እነሱና ኢየሱስ ክርስቶስ አንድ ነው እያልኩ ነው አንተ። አዎ ነቢ ሰለላሁ ዐለይሂ ወሰለም እና ኢየሱስ አንድ ናቸው፣ ሰው ናቸው ሁለት። ሰው ከሆነ 3 ቀን ኢየሱስ ክርስቶስ ያድናል ይታደጋል ብሎ ተጽፏል መጽሐፍ ቅዱስ ላይ። እሱ ዝም ብለው ሰዎች ናቸው የጻፉት። እሺ ኢየሱስ ክርስቶስ ራሱን ማዳን አይችልም። እሺ እንደ መጽሐፍ ቅዱስ ራሱን ማዳን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ እያለ የሚለምነው ለራሱ አምላክ ነበረው። ስለዚህ ኢየሱስንም ያዕቆብ ሁሉንም ነቢያት ሲልክ የነበረው የአንዱ አምላክ እንጂ ሊያድነው ኢየሱስ ክርስቶስ ራሱን ማዳን አይችልም። አድነኝ እያለ ይለምን ነበር አምላክ። ኦኬ ኢየሱስ ክርስቶስ ውሃ ውስጥ መንገድ አለ ብሎ ውሃ ውስጥ እያለፈ እያሳለፈ ሰው ልጅ ሆኖ ለምሳሌ እዚህ ጋር አንድ ጥያቄ ልጠይቅ። አንተ እሳት ውስጥ መንገድ አለ ብሎ መጽሐፍ ቅዱስ ተጽፏል። ገብቷል? እኛ የምንማልከው አምላክ የሞተው ይነሳል። የሞተው እንደ ነቢያቶች ተአምራትን ተሰጥተዋል። ኢየሱስ ክርስቶስ የትኛውን ተአምር ቢያደርግ አምላክ የሚያደርገው አይደለም። ሙታን ማስነሳት ምናምን ሌላም እንዲሁ ተአምር ይሰጣሉ። እሺ እና ይሄ ነው እናንተ ምን አመሰግናለን። እሺ መሳሱ እሺ እናንተ ስለ መላእክቶች እየጠየቅሽ ነበር ሀበሻዊት። እኛ መላእክቶች አሉ ብለን እናምናለን። መላእክቶች አምላክ አላህ ስብሐነ ወተዓላ ከብርሃን የፈጠራቸው መላእክቶች ክንፋማ ናቸው። ሁለትና ከዚያ በላይ ክንፍ አላቸው። መላእክቶች ጻድቅ ናቸው ብለን እናምናለን። መላእክቶች ታዛዥ ናቸው ለአምላካቸው ብለን እናምናለን። መላእክቶች ኃጢአትን አያደርጉም፣ አመፅን አያደርጉም ብለን እናምናለን። መላእክቶች የአላህ ስብሐነ ወተዓላን ትእዛዝ የሚፈጽሙ ናቸው። ታላላቅ መላእክቶች እነ መልአኩ ገብርኤል፣ ሚካኤል፣ ሱራፊል ወይም ኢስራፊል፣ መለኩል መውት እነዚህ ሁሉ እንዳለ ታላላቅ መላእክቶች አሉ። ሌሎችም መላእክቶችም አሉ። እነዚህን መላእክቶች አምላክ አላህ ስብሐነ ወተዓላ በየጊዜው ለነቢያቶች
ይልካቸው ያስነሳቸው ነበር። መልአኩ ገብርኤል ወደ ነቢያት ሁሉ ይላክ ነበር። እታች አላላ ልክ እንዲሁ እነ ሚካኤል ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይመጡ ነበር። እነ ገብርኤል እነ ሚካኤል ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየመጡ ቁርአንን እያመላለሱ ገብርኤል እያመላለሰ አብሯቸው ሚካኤል ይመጣ ነበር። ልክ እንዲሁ ጠላት እርሳቸውን ሊገድላቸው ሊያጠቃቸው ባለ ጊዜ ነቢ ሰለላሁ ዐለይሂ ወሰለምን መልአኩ ገብርኤል እና ሚካኤል እየመጡ ይጠብቋቸው ነበር። እና ይህ ነው ገብርኤልን ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ያናገሩት ነበር፣ ያዩት ነበር። ምስክር አላቸው ወይ ወይንስ ራሳቸው ብቻ ናቸው? ለዚህ ከተባለ ለራሳቸው ብቻ አይደለም። ከ100 ሺህ በላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ቁጭ ብለው ገብርኤልን ያዩት ነበር፣ ይሰሙት ነበር። 4 ምስክር አይደለም የእርሳቸው ምስክር፣ 4 ምስክሮች አይደለም፣ በ100 ሺዎች የሚቆጠሩ ሰሃቦች ናቸው። እና ይህን ይመስላል። እሺ ደግሞ አሁን ቁርአን እንቅራ። ሰላም አለይኩም። ወአለይኩም ሰላም። እሺ ይቅርታ፣ እንደ ጥያቄ አለኝ። እንትን ካፊሮች የሚያነሱት ጥያቄ ነበርና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሙስሊሞች ነበሩ? አዎ፣ መላእክቶች ሁሉ ሙስሊም ናቸው። ሙስሊም ማለት ለአንዱ አምላክ ታዛዥ ማለት ነው። ታሻለ አይደል? ስለዚህ መላእክቶች ለአንዱ አምላክ የሚታዘዙ ናቸው ወይ? አዎ ናቸው። አላህ ቃል በቃል በቁርአን ላይ ለእርሱ ታዛዥ እንደሆኑ ይገልጻቸዋል። ላ ያዕሱን አላህ ማእመረሁም፣ እኔ ያዘዝኳቸውን አያምፁም እያለ ሁሉ ይናገራል። ወይፍዐሉነ ማ ዩእመሩን፣ የታዘዙትንም የሚፈጽሙ ናቸው እያለ ይናገራል። መላእክቶች ይሞታሉ ወይ ይላል። መላእክቶች አሁን ባለንበት ጊዜ እየሞቱ አይደለም። ነገር ግን የዘመኑ ፍጻሜ ላይ ነው ሁላቸውም ባንድ የሚሞቱት። አሁን ላይ እኛ እንደኛ በሰማይ ላይ እየሞቱ ምናምን አይደለም። አይበሉም፣ አይጠጡም። ሁሌ አላህን መገዛት ነው ስራቸው። ታቸው አላረ አይጋቡም። ይሄ በመጋባት ምናምን የሚወላለዱ ምናምን አይደሉም። ሁሉም መልአክ የየራሱን አፈጣጠር ይዞ ነው የተፈጠረው። ገብርኤል ራሱን የቻለ አፈጣጠር ነው። ሚካኤልን ወልዶት ነው ወይ? አይደለም። ገብርኤል ወይንም ጅብሪል ዓለይሂ ሰላም፣ ሚካኤል ልክ እንዲሁ ሁሉም በየራሳቸው አፈጣጠር ነው የተፈጠሩት። ታቸዋል አላህ በቁርአን ላይ ሲገልጻቸው አልሐምዱሊላህ ፋጢሪ ሰማዋት ወልአርድ ጃዒሊ ልመላኢከቲ ሩሱላ ኡሊ አጅኒሐቲን መስና ወሰላሳ ወሩባዕ ይላል። የክንፍ ባለቤቶች ናቸው ይላል። 2፣ 3፣ 4 ያላቸው አሉ። የዚዱ ፊል ኸልቅ ማ የሻ፣ በፍጥረታቶች ላይ የፈለኩትን ይጨምርለታለሁ እያለ ይናገራል። ጅብሪል ወይም ገብርኤል 600 ክንፎች ያሉት መልአክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? ረአይቱ ጅብሪል ወለሁ 600 ጀናሕ አሉ። ገብርኤልን አየሁት ለእርሱም 600 ክንፎች አሉት አሉ። ወኩሉ ጀናሒሂ ቀድ ሰደ ልኡፉቅ፣ እያንዳንዱ ክፉ የሰማይን አጽናፍ ይሞላል አሉ። ነቢ ሰለላሁ ዐለይሂ ወሰለም ወደ ሰማይ ቀጥ ብለው ሲያዩ ጅብሪልን ባዩት ጊዜ የሰማይን አጽናፍ ሞልቶታል አሉ። ምንም አይታይም። ያ ማለት ሰማይ አይታይም፣ ቀዳዳ የለም፣ እንዳለ ዝግት አድርጎታል ሲያዩት ከፍ ብለው። መላእክቶች መጨረሻው ዘመን ላይ ነው የሚሞቱት። አላህ በቁርአን ላይ ሲናገር ምን ይላል? ወኑፊኸ ፊ ሱሪ ፈሰዒቀ መን ፊ ሰማዋቲ ወመን ፊል አርድ አለ ኢላ መን ሻ አላህ፣ በመለከቱም ላይ ይነፋል አለ። ያ የዘመኑ ፍጻሜ ላይ ሰዎች ጅኖች ምናምን ካለቁ የዛኔ ልክ እነሱ አብረው እዛ መለከቱ ላይ ሲነፋ ጊዜ በሰማያትና በምድር ውስጥ ያለ ሁሉም የዛኔ ይሞታሉ ብሎ ተናገረ። በሰማያት ውስጥ ያሉ ይሞታሉ ሲል ጊዜ መላእክቶች የት ነው ያሉት? ሰማይ ውስጥ ነው ያሉት፣ ይሞታሉ። ኩሉ መን ዐለይሃ ፋን፣ በእርሷ ውስጥ ያለ ሁሉ እንዳለ ይሞታል ብሏል አላህ። በሰማይና ምድር ውስጥ ያለ ሁሉ ይሞታል። ከዚያ በኋላ እነዚህ 4ቱ መልአክ ግን ከሁሉም መልአክ በኋላ ነው የሚሞቱት። በመለከቱ ምክንያት የሚሞቱ አይደሉም። እነዚህ ማን? ጅብሪል ወይም ገብርኤል፣ ሚካኤል፣ ልክ እንዲሁም ሱራፊል ወይም ኢስራፊል፣ ልክ እንዲሁም የሞት መልአክ የሰዎችን ነፍስ እያወጣ ያለ እነዚህ 4ቱ እነዚህ መጨረሻ ላይ ይሞታሉ። አላህ ገብርኤልን ጠይቀዋል። ማን ነው መለኩል ሞትን ይጠይቀዋል። ከባሮች ማን ቀረ ሲለው 3ቱን መልአክ ይጠቅስለታል። ሂድና 3ቱንም ነፍሳቸውን አውጣ ይለዋል። ገብርኤል፣ ሚካኤል፣ ሱራፊል ይሞታሉ። ከዚያ በኋላ ማን ይቀራል? የሞት መልአክ ብቻውን ይቀራል። የሁሉንም ፍጥረት ነፍስ አውጥቶ እሱ ሲቀር ጊዜ አምላክ አላህ ደግሞ የዚህን መልአክ ነፍስ በትእዛዙ ያወጣዋል። ሁሉም ይሞታል ብዬ ወስኛለሁኝ እናንተ ሞት ይለዋል። ወደ ይሞታል። ይሄ ነው። እሺ ጥያቄ ያለ ይቀጥል። ጥያቄሽ ምን ነበር? እሺ ከዚሁ ጋር ተያይዞ ማለት ነው የሆነ ሀዲስ አንብቤ ነበረ። የውመል ቂያማ ፍርዱ ካለቀ በኋላ ጀነት የሚገባውም ጀነት ከገባ በኋላ ጀነት ውስጥ ትርፍ ቦታ ይኖርና አላህ አዲስ ህዝቦችን ፈጥሮ ጀነት ያስገባቸዋል የሚለውን እስኪ ብታብራራልኝ። ግልጽ ነው ሐዲስ
ጀነት በጣም ሰፊ ዓለም ነች። እናንተ እንደምታስቧት ይህ ሁሉ ህዝብ ከገባ ጀነት ቦታ ይኖራሉ ይለኛ እንዳትል። አንተ የአላህን ትእዛዝ ጠብቅና አላህ ያዘዘህን ፈጽም፣ የዛኔ ጀነት ትገባለህ። ሁሉም ሰው የጀነትን መኖሪያን አለው እና የዛኔ ሐታ ጀነት ሞልቶ ሌላ ሰዎች እስኪፈጠር ድረስ ይደርሳል። ጌቶች አለርላ የዛኔ ሌላ ሰዎች ሁሉ ይፈጠራሉ በጀነት ውስጥ ሌላ ሰዎች ከወንድም ከሴትም ይፈጠራሉ። ያለምንም አምልኮ ቀጥታ ወደ ጀነት ነው የሚገቡት። ያለምንም ላይ እየሰራን ካለ ነው ጋር አይገናኝም። እዛው ነው የሚፈጠሩት። እዛው ተፈጥረው እዛ ይኖራሉ። መላእክቶች ይሞታሉ? አዎ፣ በእኛ ፍጡር ይሞታል። በእኛ ፍጡር ይሞታል። ቦታች አለርላ። ስለዚህ መላእክቶች ምንድን ናቸው ከተባለ ፍጡሮች ናቸው። አላህ በቁርአን ላይ በሰማያት በምድር ያለ ሁሉ ይሞታል ሲል ጊዜ እነሱ ይሞታሉ። አምላክ አላህ ስብሐነሁ ወተዓላ እርሱ ብቻ ሲቀር ወየብቃ ወጅሁ ረቢከ ዘል ጀላሊ ወል ኢክራም ይላል። የክብርና የልቅና ባለቤት የሆነው አላህ ሲቀር እያለ ይናገራል። እሺ፣ ከላይ ክርስቲያን ጥያቄ ምንድን ነው? ሰላም። እሺ፣ ሰላም ናቸው አለን። አልሐምዱሊላህ አለን። የተወሰኑ ጥያቄዎች ልጠይቅ ብዬ ነው የገባሁት። እሺ፣ የመጀመሪያ ጥያቄ በእስልምና የወንድም ሚስት ወንድም ሲሞት ማግባት ትችላለህ ይባላል። እንዴት ነው ይሄ ነገር? መልካም መዋረስ የሚለው ነው። አምላክ አላህ ስብሐነሁ ወተዓላ ይሄንን በቁርአን ላይ በሱረቱ ኒሳ ላይ ይገልጻል። ነገር ግን ፈቃዷ ከሆነ ነው እሷ ማስረጃ። የቁል አላህ ስብሐነሁ ወተዓላ ያ አዩሃ አለዚነ አመኑ ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አትችሉም ይላል። ስለዚህ ተገዳ ሳይሆን በፈቃዷ ነው። አንድ ሰው ሚስቱ ከሞተችበት የዚያ ሰው ወንድም ከሞቱ በኋላ ፈቃደኛ ከሆነች ያገባታል። ይሄ ግን እንደ ክርስትና ምርጫ የላትም። ሴትየዋ ባሏ ከሞተ ያኛ ወንድሟ ያገባት ዘንድ ተገዳለች። ምን ይላል መሰለ እግዚአብሔር መጽሐፍ ቅዱስ ላይ ሁለት ወንድማማቾች አብረው እየኖሩ እያለ አለ። ከዚያም በኋላ አንደኛው ቢሞት የሴትየዋ አንደኛው አግብቶ እየኖረ እያለ ከዚያ በኋላ ሚስቱ ብትሞት ባሏ ቢሞትባት ያቺ ሴት ሌላ ሰው ታገባ ዘንድ ከቤቷ እንዳትወጣ እግዚአብሔር አይቻልም፣ ክልክል ነው። ታዲያስ ነገር ግን እዚያው የወንድሟ ያገባት የባሏን ወንድም ታግባ ይላል። አየህ፣ በእስልምና ግን ፈቃዷ ነው፣ መብቷ ነው። ተገዳ መወረስ አትችልም። ወጣ ሌላ ማግባት ትችላለች። እንደ ክርስትና ግን እንዳትወጣ ብሏል እግዚአብሔር። እዚያው ያንን ሰው ታገባለች። እሺ፣ እኔ በክርስትና እንደሱ የሚል መጽሐፍ ቅዱስ ላይ አላየውም። እሺ፣ ሌላ ጥያቄ ደግሞ አለኝ። እሱን ካሳየኝ ደስ ይለኛል፣ ግን ችግር የለውም። ሌላ ጥያቄ አለኝ። ላሳይህ እና ችግር የለውም። ስለ ብዙ ሰዓት አለን፣ አብሽር ትጠቀማለህ፣ እሰጥሃለሁ። እሱን ላሳየህ። እሺ፣ እሺ። ያውና መጽሐፉ ላይ ምን ይላል? እዚህ ተከታተሉ። ምን ይላል? ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ታዲያስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሱም ጋር ይኑር። አየህ አይደለ? ስለዚህ ከፍ አድርገው እስኪ። ያሽ እሺ፣ ከአራት ጀምርልኝ። ከአራት እሺ፣ አብሽር። ከቁጥር 4 እሺ። ያን ታያል። ስለሌላ አረስተ ያወራለው ከዚያዚህ በኋላ አዲስ አረስት ይጀምርልሃል። እሺ፣ ከፍ በላውን ከ6 ከፍ በል ወደ 7። እሺ፣ ወደ ታይ ዝቅ እንላለን፣ ችግር የለውም። ምን ይላል? ወንድማማቾች በአንድነት ቢቀመጡ፣ ወንድማማቾች ልብ በሉ፣ አንዱም ልጅ ሳይኖረው ቢሞት
የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ፣ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ እርሷም ጋር ይኑር። አላገባም ቢልስ ይሄ ሰው ተመልከቱ፣ አላገባም ካለ ቅጣት አለበት። ተገዶ ነው እሱ ራሱ ካላገባ ቅጣት ተቀምጧልና። ምን ይላል? የሟችም ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ ይላል። አሁን እንግዲህ ተጋብተው ቢኖሩና ብትወልድ ያ ልጅ የሚጠራው በማን ነው? ክርስቲያን በሞተው ባሏ ስም ነው የሚጠራው። እሺ ያ ሰው አላገባም ካለስ 7 ላይ አንብብልኝ ያልከውን ላነብልህ ነው። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳዬ በእስራኤል ዘንድ ለወንድሙ ሚስት ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። ከዚያስ እግዚአብሔር ምን አለ? የከተማውም ሽማግሌዎች ጠርተው ይጠይቁት ለምን አላገባም እንዳለ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙ ሚስት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ አለ። ዝቅ ብላ ከእግሩ ጫማዋን ታውጣ አለ እግዚአብሔር። ከዚያስ በፊቱም ላይ ትበልበት እንትፍ ትበልበት። ያሰላም አላገባም ካለ ጫማውን ዝቅ ብላ ከእግሩ ታወጣና ምራቋን ትለቁጥበታለች፣ በፊቱ ላይ ትፈትልበታለች። ከዚያስ በእስራኤል ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል። እግዚአብሔር ያሰላም። ትንሽ ከፍ አድርገው እያነበብኩ ነው አሁን። ያዝልኝ። ሁለት ሰዎች እርስ በርሳቸው ቢጣሉ ሌላ ህግ ነው ይሄ ደግሞ። ይሄም በጣም ከዚያ በላይ የሚዘገንን ነው። ክርስቲያንዬ ምን ይላል? ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር፣ የአንደኛውን ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ፣ ከዚያስ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ። የሴት ልጅ እጇን እንዲቆረጥ ያዛል እግዚአብሔር። ብልቱን ለመቁረጥ ስትመጣ ነው የሚለው አንበባው። ለመቁረጥ አይደለም ለመያዝ ነው የሚለው። ያው ለምሳሌ ባሏ ከሌላ ሰው ጋር እየተጣላ ብታገኝ ሴት ልጅ ማገዝ አትችልም። ቆም ብላ ዝም ብላ እንደ ፊልም ትይ እያለ ነው እግዚአብሔር። ታስበዋል? ባሏ ሊገደልባት እያለ እየተደበደበባት ጸጥ ብላ ዝም ብላ ትይ። ነገር ግን ለባሏ ካገዘች ይቃወማል እግዚአብሔር። ልታገዝ ሄዳች ሴት ብልቱን ከያዘች እጇን ቁረጧት እያለ ነው። ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር፣ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ፣ ተመልከት፣ ባሏን ማዳን አትችልም፣ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጧት እያለ ነው እግዚአብሔር። ያ ሰላም። እና ይሄን ይመስላል። ባሏን ከሚመታው ሰው እጅ እኮ ነው የምትለው የሚለው። እስኪ ወደ የቀጣይ ጥያቄን ደግሞ ተቀበለኝ። እሺ መጀመሪያ ጊዜ አላህ ሲኦልን እሞላታለሁ ብሎ ቃል ገብቶላታል ተብሏል ይላል ቁርአን ላይ። ቀጥል ጥያቄ እንጨርስና ወልስላል። እንደዛ ያለበትስ በምንድን ነው የሚሞላት ነው? እሺ ምዕራፍና ቁጥሩን ንገረን እያሉ ነው። አንዴ ልንገራቸው ክርስቲያን ልጆች። እሱንም ማን የምፈልገዋለሁኝ። አብሽር ነገ ደግሞ በሰፊው ስለምናወራበት መጽሐፍ ቅዱስ ይዤ መጥቼ አብሽር። ያው ምዕራፍና ቁጥሩ ኦሪት ዘዳግም ምዕራፍ 25 ቁጥር 5 ጀምሮ አንብቡት። ዘዳግም ከአንድ ጀምረ ብታነበው አሁን ሙሉውን ማለት ነው። ከቁጥር 1 ጀምረ ብታነበው ሙሉ በሙሉ ይገባል ምን ለማለት እንደፈለገ። ከምንም ጋር አይገናኝም። ላንብብልህ። ያው ወደ ላይ አንብቤ እዚህ ጋር ቅድም ስለ እህል እያወራ ነው። እህልና ትዳር የሚያገናኘው ነገር የለም። ከላይ ብታነበው ደግሞ ሌላ ነገር ነው። በሰዎች መካከል ጸብ ቢሆን ወደ ፍርድ እንዲመጡ ፈራጆቹ ቢፈርዱባቸው ጻድቁን ደህና ነህ የበደለውንም በደለኛ ነህ አይበሏቸው ይላል። በደለኛውን መገረፍ ቢገባው እንዲገረፍ ፈራጁን በፊቱ ምድር ላይ ያጋድመው። የግርፈቱም ቁጥር እንደ ኃጢአቱ መጠን ይሁን፣ ግርፋቱም 40 ይሁን፣ 40 ይገርፋል። ከዚህ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድምህ በፊትህ ነውረኛ ይሆናል። ከዚህ በላይ አይጨመርበት። እህል እያለ ደግሞ ስለ እህል ያወራል። ከዛ ደግሞ ስለ ትዳር አንዲት ሴት ባሏ ቢሞትባት እዛ መወረስ ግዴታዋ እንደሆነ ወደ ሌላ ባል ለማግባት አትወጣምች ሴት። ወንድማማቾች በአንድነት ቢቀመጡ አለ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ አለ። እንግዲህ ባሏ ቢሞትባት እች ሴት እዛ ወንድሙ ይወርሳታል። ሌላ ሰው ማግባት አትችልም። ያ ሰው ይሄንን ማለት ነው በሰፊው በስልክ ሳይሆን ትክክለኛ በመጽሐፍ ቅዱስ እያሳየው ቁጥሩን ነግረኛል። ነገ እናወጣላለን። አሁን የጠየቁን ጥያቄ መልስ ብዙ ስላለኝ ገና ቀጥልሽ ጥያቄ
እሺ ለሲኦል ቃል የገባላት ምን ብሎ ነው አላህ? መጀመሪያ ምን ብሎ ቃል እንደገባ ተመልከቱ። የሲኦል መጀመሪያ ማን ነው ከተባለ በእስልምና ዲያብሎስ ነው። ምን አለው? እርሱን ወደ ምድር ሲያወርደው ጊዜ ለአምለአነ ጀሀነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን። ገሃነምን ስለመሙላት ነው ይሄ ልጅ ጥያቄው። ገብታችኋል አይደለ? ሰይጣን ሆይ አለው በአንተና አንተን በተከተሉህ ነው ገሃነምን መሞላት አለው። ያለቀ ያውና መልሱ። ስለዚህ ሲኦል የምትሞላው በማን ነው ከተባለ በዲያብሎስና ዲያብሎስን በተከተሉ ከሃዲያ መስሎ የምትሞላው። እሺ አላህ ቃሉን ይጠብቃል? ቃሉን ይጠብቃል ታምናለህ? ቃሉን ያከብራል ወይ ብለህ ታምናለህ? ማለት አሁን ለእናንተ የሆነ ቃል ቢገባላችሁ ቃሉን ያከብራል ይደርስልኛል ብለህ ታምንበታለህ? ጥያቄ ጨርስና መልስልሃል። ጨርሰሃል? ለመልስ ካመንክበት ቃሉን እንግዲህ አንተ ታውቀዋለህ፣ እነግርሃለሁ። ደግሞ ቀጣይ ወዴት እንደምትሄድ አውቀዋለህ። እኛ አላህ ስብሐነ ወተዓላ ቃሉን የሚጠብቅ አምላክ ነው እኮ። እንደዛ ከሆነ ደግሞ እናንተ ለምሳሌ ኃጢአት ባሰሩስ ቃሉን ያፈርሳል ወይስ እንዴት ነው? ሲኦልን ይሞላሉ የሚለውን ቃሉ እንደተጠበቀ ነው እርሱ ሁሌ። ስለዚህ ኃጢአት ባሰሩም ወደ ሲኦል ነው የምትገቡት ማለት ነው። ምን አገናኘው ልጄ? እኮ ቃሉን እንዴት ቃሉን ካላፈረሰ ምን ዋጋ አለው? ቃሉን ካላፈረሰ እናንተም ኃጢአት ባትሰሩ አዳልተሽ ገሃነም የሚገባ ማን ነው አልኩ? ዲያብሎስ እና የዲያብሎስ ተከታይ አልከው። እኛ ደግሞ እሱን ካድ ነው። እኛ እርሱ እናንተ አምላክን አላህ ነው እንጂ እሱን አይደለም። እናንተ ደግሞ ትክክለኛ ሃይማኖታችሁን ተከትላችሁ ብትጓዙ ስለዚህ የሚገባው ማን ነው ነው? እዛ ቃላችሁን ብትጠብቁ ቃሉን ሊያፈርስ ነው ወይስ እናንተን ዝም ብሎ ሊጨምራችሁ ነው? ወደ እኛ ወደ ገነት ነው የምንገባው። ሙስሊሞች ቃል በቃል አላህ ይናገርልናል። በእኔ ያመነ ደግሞ ወደ ገነት ነው የሚገባው እያለ ይናገራል። ገብቶሃል? እኔ ያልኩ እኮ ሲኦል የሚገባው ማን ነው ነው? እናንተ ኃጢአት ካልሰራችሁ ቃሉን ያፈርሰዋል ወይስ እንዴት ነው? ቃሉን አያፈርስም። እርሱን የካደና ሰይጣንና የሰይጣን ተከታዮች እነሱ ናቸው ገሃነም የሚገቡት። እናንተ ኛ ሙስሊሞች አላህ ቃል በቃል በእኔ ያመናቸውን ወደ ገነት ነው የማስገባቸው ብሎ ቃል ገብቶልናል። እሺ እሱን እናንተን ያመናችሁትን ወደ ገነት እንደሚያስገባችሁ ቃሉን አፍርሶ ማለት ነው። ቃሉ ለእኛ ይኸውልህ፣ የእርሱ ቃል ከሃዲያኖችን እና ሰይጣንን ወደ ገሃነም ሊያስገባቸው ቃል ገብቷል። እሱን እኮ አይደለም እኮ ይኸውልህ፣ እኛን ደግሞ ቃል ገብቶልናል። ምን ብሎ ከተባለ እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካም የሰሩ ለእነርሱ የገነት ጸጋ አለላቸው ደግሞ እያለ ይናገራል። ይሄ ነው ቃሉ። አይ እኮ እኔ እኮ ቃሉን ካላፈረሰ እናንተም እንትን እሞላሻለሁ እንጂ እኔን የተከተላችሁኝን አላለም። እሞላሻለሁ ብሎ ነው ቃል የገባል። አሁን ላሳይህ። እሞላሻለሁ ያለው በማን እንደሚሞላ ነገርኩህ እኮ ጌታ ሰው። ገሃነምን እሞላለሁ ብሎ ተናገራል አይደል? አላህ በማን የሚለውን ደግሞ ሲነግረን ላሳይህ በማን እንደሚሞላ። ቆይ አንድ አውጥቼ ላሳይህ። እሺ ቆይሽ። አሁን እኮ አንተ እያልከኝ ያለው እሱ ምን መሰለህ? እሞላሻለሁ ብሏል። እኛንም እየሰበካችሁ ያለሁት እናንተ አሁን እኛ ወደ እናንተ እንድንመጣ ነው አይደለ? እኛም ወደ እናንተ ብንመጣ እሺ፣ እኛም አላህን ተከተልን እንበለውና ብንከተል ማን ነው ሲኦል የሚገባው? ወይስ ቃሉን አፍርሶ ነው የሚያስገባው? አዳምጥሽ። እሺ ይሆናል አይደለ? ሊሆን የማይችል ነገር ነው እየጠየቀ ያለው ሰውየው። ለምሳሌ ጀሀነምን ቀድሞ እሞላሻለሁ ብሎ ቃል ገብቷል። አላህ የካደን ሰው ማለት ነው። ገብቷችኋል አይደለ? ባንክድስ ሰዎች የአደም ልጆች እንዳለ ባይክዱ እያለ ነው። ይሄ ይሆናል ወይ? አልሆነም። ከዚህ በፊትም አሁንም እየሆነም አይደለም። ገብቷል አይደለ? ነቢያቶች ክርስቶስንም ሆነ እነ ሙሴን እነ አብርሃም ኢስሐቅ ሁሉም ነቢያት ተክደዋል አይደለ? በርካታ ተክደዋቸዋል እኮ። ያ ሁሉ ወዴት ይሄዳል ከተባለ ወደ ገሃነም። እነዛ እንዳው ባይክዱስ እያለ ነው ሰውየው ጥያቄ ያለ ሊሆን የማይችልን ነገር ባይክዱስ ሳይሆን ይኸውልህ እሱ እየሰበካችሁ ያላችሁት ወደ እናንተ እንድንመጣ ነው አይደለም እንዴ? ቢመጣስ ህዝቡ ስብከቱን ሰምቶ ቢመጣስ ቃሉን ሊያፈርስ ነው ወይስ ጌታ መጥቶ ሊሞላው ነው? ይህ እኮ ሊሆን የማይችል ነገር እየጠየቅ ያለው ወገናችን። ይኸውልህ ለምን አይሆንም? እንደማይሆን እርግጠኛ ሆነ ነው እንዴ የምትሰብከው? አሁን እኮ ቲክቶክ ላይ እያስተማርከን ያለ ነው ለመማር እና የምናምነውን ለማመን ነው አይደለ እንዴ? አዳምጥሽ እባክህ። ነቢያቶች ተክደዋል አልተካዱም?
እሺ ተክራል አልተጋሩም ነብያቶች ተክደዋል እንጂ ለምን ተካዱ? ለምን እነዚያ ሰዎች ካዷቸው? እሱ ሌላ ጉዳይ ነው። አሁን እኮ የጠየቅኩልን ጥያቄ ሳትመልስልኝ ወደ ጥያቄ እየሄድክ ነው። አንተም ገብቷል። የጠየቅኩን ጥያቄ እዚህ መልኩ እኮ ልትረዳ አልቻልክም። ሰዎች ወደ ገሃነም የሚገቡት አላህን የካደ ሰው እስከ የውመል ቂያማም ሰዎች እየካዱ ይኖራሉ። የሚያምን ሰው አለ ወይ ከሆነ ጥያቄ፣ አዎ የሚያምን ሰዎችም አሉ። ገብቷል አይደል? ይሄ ነው። አይ እኔ ጥያቄው ግን ግልጽ ምንም አልተመለሰልኝም። በእርግጠኝነት አልተመለሰም። ቀጣይ ጥያቄ አይደል? አሁን ለምሳሌ እኛ ክርስቲያኖች የምንሰብከው ወደ እኛ እንዲመጡ ነው አይደለም እንዴ? እኮ እናንተም በቻላችሁት መጠን እየሰበካችሁ ያላችሁት ወደ እናንተ እንድንመጣላችሁ ነው። ወደ ምድር የምትሰብከው ወደ ክርስትና እንድትመጣ ነው የእኛ አባቶች የሚሰብኩት። የእናንተ አባቶች ደግሞ የሚያወሩት ደግሞ ወደ እናንተ እንድንመጣ ነው። ወደ ክርስትና ስበክ ብሎ አምላክ አዘዋል አላዘዘህም? በቻልከው መጠን አስተምር ይላል እግዚአብሔር። እናስተምራለን። የቱ ጋር ነው እግዚአብሔር ክርስቲያን ሆኑ ብሎ ያዘዛችሁና ወደ ክርስትና ሰዎችን ስበኩ ያለ? የቱ ጋር? ይሄ ነው መልስ። ወላሂ በራሱ ጊዜ ነው የወጣው። ሰላም አለይኩም። ኧረ እኔ ልጠይቅ አንዴ። ሰላም ወራህመቱላሂ ወበረካቱ። ጓደኛዬ ነበረ። እኔ ለጓደኛዬ ነው ጥያቄው። ኒካ ካሰረች 4 አመት ይሆናል። 4 አመት ብቻ? ያኔ 4 አመት ሆኗታል። ኒካውን ያሰረላት አባቷ ነው። እውነት ነው። ከዛ